ሰላም ሰላም ውድ ቤተሰቦቼ እንኳን አደረሳችሁ ለዳግማ ትንሣኤው። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በመላው ዓለም ለምትገኙ የኦርቶዶክስ ሃይማኖት ተከታዮች እንኳን ለዳግማ ትንሣኤው በሰላም አደረሳችሁ እያልኩኝ ዛሬ ትንሽ ቀለል ያለ ጥብስ የምላስና ጨጓራ ጥብስ አሳያችኋለሁ። ምላስ የበግ ስጋና እንዲሁም ደግሞ የጨጓራ አንድ ላይ የተዘጋጀ ቆንጆ ጥብስ ሰርተን አብረን እንበላለን ነው። ውድ ቤተሰቦች አዳዲስ የመጣችሁ ሰብስክራይብ እያደረጋችሁ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ደህና ነኝ፣ በጣም ደህና ነኝ። በዓሉ በሰላም አለፈ። ሁላችሁም ጋር እግዚአብሔር ይመስገን ጋር ሰላም አልፏል። እንግዲህ አሁን ወደ ስራ ይገባለሁ። ግብአቶችንም እያሳየኋችሁ ሁሉንም እና አብራችሁን ቆዩ፣ የትም እንዳትሄዱ። በድጋሜ እንኳን በሰላም አደረሳችሁ እላለሁ። ከነጽ ኪችን እዚህ ጋር ምላስ አለኝ። የምላስ ስጋና የበግ ስጋ አለ፣ ጨጓራ አለ። እዚህ ጋር ሽንኩርት አለ። ዘይቱ ከጋለ በኋላ መጀመሪያ ጨጓራውን የጨመርኩት ምላሱን በደንብ አድርጌ እንትኑን አገንፍዬ ከላው ላይ አንስቼዋለሁ ሻካራውን ክፍል። ስለዚህ አሁን ደግሞ የበጉን ስጋ ቀጥዬ ጨምራለሁ ማለት ነው። አሁን የበግ ስጋውን ጨምሬዋለሁ። አሁን ነጭ ሽንኩርትና ዝንጅብል የተፈጫለኝ አንድ ላይ ተዘጋጀ። እሱን ጨመርኩኝ። ቀይ ጥብስ ለማድረግ ከፈለጋችሁ ብትፈልጉ በአዋዜ ብትፈልጉ በርበሬ የፈለጋችሁትን መጨመር ትችላላችሁ። ነው ግን ልጆች ስለሚበሉት እንደዚሁ በእንትኑ ነው የማደርገው። ስፓይሲ ነገር አልጨምርም። ምላሱ በጣም ለስላሳ ስለሆነ በዛ ላይ ገንፈል ስላረኩት መጀመሪያ መጨረሻ ላይ ነው የምጨምረው። ደግሞ የምላስ ስጋ ነው። የበሬ ምላስ ነው የተጠቀምኩት። አገንፍዬ መጀመሪያ አጥቤ አስተካክዬ ከታተፌ ማጥለያ ላይ አድርጌ ነበረ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አዳዲሶች ደግሞ ዌልካም ብያለሁ። እንኳን ደህና መጣችሁ ወደ ነጭ ቻናል ወደ ነጭ ኪችን።
ሮዝመሪ ነው የተፈጫለሁ። እሱን ጨምራለሁ። ነጭ ሽንኩርትና ዝንጅብል ጨምራለሁ። አሁን ደግሞ ሽንኩርት ጨምራለሁ። ሽንኩርቱ ጁሊያን የተከተፈው በተቃጨነ ልክ እንደ ስጋው ነው የተከተፍኩት። ሽንኩርትና ዝንጅብል ጨምረናል። እንዲሁም ሮዝማሪ ጨምሬያለሁ። አሁን ደግሞ ሌላ ሲዝኒንግ አደርጋለሁ። ሽታ ብታዩ በጣም ነው የሚጣፍጠው። ሽታው ልዩ ነው፣ ቆንጆ ነው። ሽታው ብታዩ በጣም ነው የሚጣፍጥ ሽታ ነው። ጨው የሲዝኒንጉ ስላለ አላበዛም። አሁን መጀመሪያ ጨዌን ላስተካክልና ቲማቲሜንና ቃሪያን ጨምራለሁ። ጨው ሳላበዛ በትንሹ ጨምራለሁ። ሽታ መስላ በእውነት በጣም ቆንጆ ሽታ ነው። ትንሽ ማጂ ትንሽ ጨምራለሁ። ለዚህ ነው ጨው እንዳይበዛ ማጂ ራሱ ትንሽ ጨው ስላለው እንዳይበዛ በትንሹ መጠንቀቅ አለብን አልኩት። ለዛ ነው። አሁን ቲማቲሙን አላቆየውም ጨምሬ እንግዲህ አሁን ትንሽ ቅቤ ጨምራለሁ። ሳይበዛ በትንሹ ቅባት እንዳይበዛ የዶሮ ፍርፍር ጥርግራጊ ምን ስንል ስለከረምን አሁን ደግሞ እስቲ ደረቅ ያለ ነገር ይሻላል ብዬ ነው ለዳግማ ትንሣኤ ከቤተ ክርስቲያን መልስ ይሄን እንግዲህ እያዘጋጀሁኝ ነው። አሁን ቲማቲም ጨምራለሁ። ቲማቲሙ ብዙ በጣም እንዲሟሟ እንዲበስል አልፈልግም። አሁን እንግዲህ እየደረሰልን ነው፣ እየበቃው ነው። ብዙ ማብሰል ስላለብኝ ቲማቲሙን አሁን ቃሪያን እንጨምራለሁ። ከዛ ደግሞ ትንሽ ሶያ ጨምራለሁ። ትንሽ ዳርክ ሶያ ትንሽ ጨምራለሁ። ብዙን ጊዜ ጥብስ ላይ ይመቸኛል። ጣዕሙን በጣም ነው የሚቀይረው። ቆንጆ ነው የሚሆነው። ቴስቱ በጣም ቆንጆ ነው። ይኸው ጥብሳችን በዚህ መልኩ ደርሶልናል። በጣም የሚጣፍጥ በጣም ቆንጆ የሆነ በእውነት ልነግራችሁ አልችልም። በጣም ልዩ የሆነ ጥብስ ነው። ሽታው ብትሉ ጣዕሙ የተመጣጠነ ቆንጆ በቃ ጨጓራውን ብስል ብሏል። ቆንጆ እና ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። ምላስ፣ የበግ ስጋና ጨጓራ አንድ ላይ በማድረግ የጠበስኩት እንግዲህ ለዛሬው እዚህ ላይ አበቃሁኝ እላለሁ። ውድ ቤተሰቦቼ ሰላም ሁኑልኝ። ሁሌም እንደምለው እግዚአብሔር አምላክ በያላችሁበት ዳርቻ ይጠብቅልን። ሰላማችሁ ብዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያድርግልን። ከነጽፍችን ነው እንግዲህ ሰላም ሁኑልኝ። ባይ ላለው ባይ ባይ ባይ። መልካም ጊዜ። አሁን ይኸው እንግዲህ ገበታም ላይ ባላወጣው እናንተ በፈለጋችሁ እንጀራ ብትፈልጉ በዳቦም ብትፈልጉ መመገብ ትችላላችሁ። የዛሬ ጥብሴ ግን ይሄንን ይመስላል።
አመሰግናለሁ። ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ